በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ በአማን ተንሥአ። የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሞትን በራሱ ኃይልና ስልጣን ድል የነሳበትን የትንሣኤውን ወራት ወይም በዓለ ሃምሳን ነው እያሰብን ያለነውና ይህንኑ ሰላምታ እንግዲህ እስከ ጰራቅሊጦስ ድረስ እንደሱ አምላካችን ፈቃድ ቅድስት ቤተክርስቲያናችን በነገረችን ባስተማረችን መሰረት በእውነትም በእርግጥም አምላካችን ተነስቷል እያልን እያወጅን እየመሰከርን ይህንን ትንሣኤ ለሁላችንም አምላካችን በሕይወታችን እንዲያላብሰን በዚህ ብርሃንም እንዲያመላልሰን ደጅ እየጠናን እንሰነብታለን። ማህደረ ተዋህዶን ነው ማዳመጥ የጀመርነው። እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ በእጃችን በቅርባችን ካሉ ምንጮች እየጠቀስን የምንከታተለው የምንሰማው መርሃ ግብራችን መንፈሳዊ አገልግሎታችን ለዛሬም እንደሱ እንዳምላካችን ፈቃድ ባለፈው ቅድስት ቤተክርስቲያናችንን በተመለከተ የህንጻ ቤተክርስቲያንና እኛ ደግሞ የእግዚአብሔር ህንጻዎች የተባልነው አንድነታችን ውህደታችን ምን እንደሚመስል ከብዙ በጥቂቱ በክፍል 1 መርሃ ግብራችን ለማየት ሞክረናል። ለዛሬም እንደሱ እንዳምላካችን ፈቃድ እሱን አጋዥ አድርገን ምንጭ ጠቅሰን ወደ እናንተ የምናደርሰው ከዚህ ቅድስት ቤተክርስቲያናችን ህይወት ጋራ የተያያዘውን ሁላችንም በእውነት በቅድስት ቤተክርስቲያን ስንመላለስ እያንዳንዷ ነገር ምስጢር ያለው አባቶቻችን በተለያየ መልኩ አንድም ይሄን ይመስላል አንድም ይሄን ይመስላል እያሉ የነገሩን ያስተማሩን በምሳሌም በምስጢርም የምንረዳቸው የተለያዩ የነጻቸው ጎላቸው የተረዳቸው የተዋህዶ ቤተክርስቲያናችን ትምህርቶች አሉና ከነሱ እንግዲህ ቤተክርስቲያንን በተመለከተ ልንሰማው የሚያስፈልገን ነው በሁለተኛው ክፍል በዛሬው ሰፋ አድርገን ለማየት የምንሞክረው። እንግዲህ ለዛሬ ትኩረት የምናደርገው በክብ ቤተክርስቲያን ላይ ያለውን ጉዳይ ይሆናል። በተለይ በሀገራችን ያለው የቤተክርስቲያን አሰራር 3 አይነት ነው። ዋሻ፣ ሰቀላማ ሁለተኛው ማለት ነው ወይም ምኩራብ፣ ሶስተኛው ደግሞ ክብ ናቸው። እኛ ዋሻ ሰቀላማ የሚለው ሌላ ጊዜ ምንመለስበትም ቢሆን አሁን ግን ክብ በሆነው ቤተክርስቲያን ውስጥ የሚታሰቡ በተለይ ቅድስት መቅደስና ቅኔ ማህሌት የሚባሉ አሉ። እነሱ ትርጉማቸው ምን እንደሆነ ከዚሁ ጋር በተያያዘ ልንሰማው የሚያስፈልገንን ከኛም ተርፈን ለሌላው የምንናገርበት ልጆቻችን የምናስተምርበት የቅድስት ቤተክርስቲያናችን አስተምሮ ነው እንግዲህ የምንከታተለው። ለዚች ሰዓትና ደቂቃ እንድንደርስ የሱ ፈቃድ ሆኖልናልና የምህረት አምላክ የደግነት ባለቤት ቸሩ መድኃኔዓለም ክብርና ምስጋና ሁልጊዜም ለገናና ስሙ ይሁንልን። አማላጅቱም እንደ አይነ ጥቅሻ የሚደርሰው ጸሎቷ ፊት የማያስመልሰው አንገት የማያስቀልሰው እኛን ሁልጊዜም የሚጠብቀን ቃል ኪዳኗ አልተለየንምና ስሟ የከበረ የተመሰገነ ይሁን። አምላከ ቅዱሳን እንግዲህ ቸርነቱ በስቶልን ለዛሬ በቅድስት ቤተክርስቲያናችን ልንሰማቸው ከሚያስፈልጉ ትምህርቶች አንዱ የሆነውን ሁለተኛውን ክፍል ቅድስት ቤተክርስቲያናችንን በተመለከተ የምንሰማውን እንዲህ እናደምጣለን። ትኩረት የምናደርገው በቅድስት ቤተክርስቲያን አሰራር ዙሪያ ክብ ቤተክርስቲያን ምን እንደሚመስል የምናደምጠውን ነው። በሥርዓተ ቤተክርስቲያን የሴትና የወንድ መቆሚያን ለይቶ እንዳይተያዩ ድምጻቸውም እንዳይሰማማ አድርጎ በማስቀመጡ ረገድ የሚመሰገን የቤተክርስቲያን አሰራር ነው ክብ ቤተክርስቲያን። ምክንያቱም ሶስቱም ጾታ ምእመናን በየነገዳቸው ለይቶ በማስቀመጡ ረገድ ከሶስቱም የቤተክርስቲያን አይነቶች የተሻለ ስለሆነ ነው። ከዚሁ ከክብ ቤተክርስቲያን አሰራር ውጪ ያለው ማለት ነው ሌሎቹ ስናያቸው ብዙ ህዝብ በመያዛቸው የሚመሰገኑትን ያህል በመጋረጃ የሚከፋፈሉ እንጂ በግድግዳ የማይከፋፈሉ ባለመሆናቸው ወንድና ሴቱን ካህንና ደብተራውን ቀላቅለው በማቆማቸው የሚነቀፍ ነገር አላቸው። ምናልባት ዛሬ እየተሰሩ ባሉ አብያተ ክርስቲያናት ዘንድ ስንመለከት በስፋት የምንመለከተው ጥንታዊውንና ክቡን አሰራር ሳይሆን ሰቀላማውን አሰራር ነው። ቤተክርስቲያን ለመጀመሪያ ጊዜ ጌታችን ካረገ በኋላ በ19 ዓመት ገደማ በፊልጵስዩስ ከተማ ስትሰራ ክብና ባለ 3 ክፍል 24 ክንድ ቁመትና 12 ክንድ ስፋት እንዳላት በታሪክ እንረዳለን። ሶስቱም ክፍሎቿ አንደኛ ቅድስት ወይም ቤተ መቅደስ፣ ሁለተኛው መቅደስ፣ ሶስተኛው ቅኔ ማህሌት ናቸው። እነዚህ ሶስቱም ክፍላት የየራሳቸው አገልግሎት አላቸው። እያንዳንዳቸውን እንግዲህ በዝርዝር ስለምናያውን ልብ ብለን እናደምጣለን። የመጀመሪያው ቤተ መቅደስ። መቅደሱ ካህናቱ ህብስቱን ስጋ አምላክ ወይኑን ደመ መለኮት አድርገው የሚለውጡበት ውስጠኛው ክፍል ነው። ከሚሰጠው አገልግሎት በውስጡ ካሉ ንዋያተ ቅድሳት አንጻር ከጥንቱ ቅድስተ ቅዱሳን ጋር የሚነጻጸር ክፍል ነው። እንደ ጥንቱ ቅድስተ ቅዱሳን ታቦቱ፣ ማዕጠንቱ፣ ተቋመ ወርቁ፣ መሰዊያው የሚገኝበት ክፍል ነውና ወደ ቤተ መቅደስ መግባት
የሚፈቀድለት ማን ነው? እንግዲህ ቤተ መቅደስ ስንል ቅድስት ወይም ቅድስተ ቅዱሳን የሚለው ውስጡ ያለው ትርጓሜ ተመሳሳይ ነውና እነዚህን ልብ እንላለን። እንግዲህ በዚህ ክፍል ስልጣነ ክህነት ካላቸው ሰዎች በስተቀር ማንም እንዲገባ አልተፈቀደም። ከሊቃነ ጳጳሳት እስከ ዲያቆናት ድረስ ባሉ ማዕረጋት ውስጥ ያሉ አገልጋዮች ገብተው ያገለግሉበታል። ሊቀ ጳጳስ፣ ጳጳስ ወይም ኤጲስቆጶስ፣ ቆሞስ፣ ካህን፣ ዲያቆን እነዚህ አምስቱ ማዕረጋት ያሏቸው እንደ ጥንቱ ቢሆን ኖሮ ነገስታቱም ክህነትን ከመንግስት አንድ አድርገው የያዙ ስለነበሩ የእነርሱም መቆሚያ በዚህ ክፍል ነበር። በሀገራችን የነገስታት ታሪክ ታቦት የሚሸከሙ ነገስታት እንደ አፄ ኢያሱ አዲያም ሰገድ ያሉ እንደነበሩ ታሪክ ይነግረናልና ከሳቸው በፊትም ሌላ ካህን ንጉስ መኖሩን አዝማሪው በገጠመው ግጥም መረዳት እንችላለን። የተደበቀውን የአባቱን ቅስና ኢያሱ ገለጠው ታቦት አነሳና በማለት ከሱ በፊት የነበረውን የአባቱን ቅስና ይገልጻል። በፍትሐ ነገስት መምህራን ዘንድም ወነገስት ይቆሙ በውሳጤ ምስዋ ምስለ ሊቃናት ወሰራያን ነገስታት ከሊቃነ ጳጳሳት ጋር ከቤተ መቅደስ ይቆሙ ተብሎ ተፈቅዶላቸዋል። ፍትህ መንፈሳዊ አንቀጽ 12። ከዚህ በታች ያሉ ምንም እንኳ በእኛ ቤተክርስቲያን የተለመዱ ባይሆኑም በአንብሮተ እድ ሳይሆን በቃል ቡራኬ ብቻ የሚሰጡ የቤተክርስቲያን ማዕረጋት አሉ። ከቤተ መቅደስ ውጪ ባለው ተልእኮ ካልሆነ ቤተ መቅደስ ገብተው መጸለይም ሆነ አገልግሎት መስጠት አይችሉም። ለምን ከተባለ ይህ ስለ ክብረ ክህነት ነው። አምላካችን በዳግም ምጽአቱ የሚያደርገውም ይህንኑ ነው። አትናቴዎስ በቅዳሴው እንደተናገረው ካህናቱን በቀኙ ዲያቆናትን በግራው አድርጎ በብርሃናዊው ቤተ መቅደስ ውስጥ ሥርዓተ ቁርባንን በሱ ሊቀ ካህንነት ያሳያቸዋል። ካህናቱን በቀኙ ዲያቆናቱን በግራ ያቆማቸዋል ስለተባለ ለፍርድ ሲመጣ ጻድቃንን በቀኙ ኃጥአንን በግራ ያቆማቸዋል ከሚለው ጋር አንድ እንዳይመስለን። ይህ በቀኝና በግራ መቆም ለክብር ምስጢር ለመመልከት ማለት ነው። በቤተ መቅደስ ውስጥ የሚገኙ ነዋያተ ቅዱሳት ሥርዓተ አምልኮ ከምንፈጽምባቸው ነዋያተ ቅዱሳት ዋነኞቹ የሚገኙት በዚህ ክፍል ውስጥ ነው። ታቦት፣ መንበር፣ እነዚህ ሁለቱ መሰዊያ ናቸው። ጻሕል፣ ጽዋ፣ እርፈ መስቀል፣ ማህፈድ፣ አውድ፣ አጎበር እነዚህ ደግሞ የሥጋው የደሙ ማቅረቢያዎች ናቸው። ጽና ወይም ደግሞ ካህኑ የሚያጥንበት ማለት ነው። መስቀል፣ ልብሰ ተክህኖና እነዚህን የመሳሰሉት ሥጋውና ደሙን በማቅረብ ጊዜ የምንገለገልባቸው ነዋያተ ቅዱሳት ናቸው። የእያንዳንዳቸው ምስጢራዊ ትርጓሜ ስለ ነዋያተ ቅዱሳት በሚናገረው ክፍል ከዚህ ቀደም አይተነዋል። ወደፊትም አብዝተን ለማየት እንሞክራለን። ሌላው በቤተ መቅደስ ውስጥ የሚፈጸመው አገልግሎት ነው። አንደኛ መካነ ጸሎት ነው። በዚህ ክፍል ውስጥ ለጸሎት ብቻ ካልሆነ በስተቀር መግባት እንዳይቻል የሥርዓት መጽሐፋችን ይከለክላል። እንዲህ እያለ በታቦቱ ፊት ለመስገድ ለመጸለይ ቢሆን ነው እንጂ ማንም ወደ ቤተ መቅደስ ገብቶ ሊቀመጥ አይገባም ተብሎ በአቡሊዲስ ትእዛዝ ተቀምጧል። ፍትህ መንፈሳዊ አንቀጽ 1። ስለዚህ ሕገ ቤተ ክርስቲያን ገብተው የሚቆሙበት በላይኛው የመቅደስ ክፍል ይመሰላል ወይም ይመስላል። መላእክት ሁሉ በየማዕረጋቸው በዓለማቸው ጸንተው ይኖራሉ እንጂ አንዱም አንዱ ከተፈቀደለት አልፎ አያገለግልም። የአጋዝት ቦታና አገልግሎታቸው ሌላ ነው። የመናብርት የስልጣናት ሌላ ነው። ሁሉም በየነገዳቸው ባለቆቻቸው ይኖራሉ እንጂ አንዱም እንኳ ከቦታው ከማዕረጉ አይወጣም። ቤተ ክርስቲያን ሥርዓተ ሰማይን ስለምትከተል ከታች ያለው ባለማዕረግ ከላይኛው ባለማዕረግ አገልግሎት ገብቶ ሊያገለግል አልተፈቀደለትም። ሁለተኛ በዚህ በቅድስተ ቅዱሳኑ ወይም ደግሞ በውስጠኛው የቅድስት ክፍል የሚሰጠው አገልግሎት ደግሞ ቅዱስ ቁርባንን ያከብሩበታል ነው። ቤተ መቅደሱ የቀራንዮ ምሳሌ ነው። በቤተልሔም ዲያቆኑ ያዘጋጀው ህብስት ወደ ቤተ መቅደስ ገብቶ መስዋዕት ሆኖ ይቀርባል። በዚህም ክርስቶስ በቤተልሔም ተወልዶ በቀራንዮ መስዋዕት ሆኖ መቅረቡን ቤተ ክርስቲያን ስዕላዊ በሆነ መንገድ የምታስተምርበት ነው። ህብስቱ ከቤተልሔም ወደ ቤተ መቅደስ ሲመጣ ሁለት ዲያቆናትና አንድ ካህን አክብረው ይዘውት ይመጡና በዕለቱ መስዋዕቱን ለማክበር ለተሰየመውና በቤተ መቅደስ ላለው ካህን ያቀብላሉ። ይህም ጌታችን በተወለደበት ስፍራ ቤተልሔም እመቤታችን ዮሴፍና ሰሎሜ ናቸው እንጂ ሌላ ማን ነበረ? መስዋዕት ሆኖ በቀረበባት ቀራንዮ ላይ ግን ከሊቃነ ካህናት እስከ ተራው አይሁዳዊ ድረስ ሁሉም ነበሩ። ቤተ ክርስቲያናችን ከቤተልሔሙ ይልቅ ቤተ መቅደሱን ከፍ አድርጋ የምታንጽ ለምን ይመስላችኋል? በቤተልሔም የተፈቀደላቸው ሰዎች ብቻ ዋሻውን ከፍተው አይተውት ይሆናል እንጂ ለሁሉም የተገለጠ አልነበረም። ቀራንዮ ላይ ግን እንዲህ አይደለም። ሁሉም እንዲያየው ልብስ እንኳ ሳይጭኑበት ከፍ አድርገው ሰቀሉት እንጂ።
ቤተ መቅደስም ከገባ በኋላ ካህናቱም ምእመናኑም ከህብስትነት ወደ ሥጋ አምላክነት ከወይንነት ወደ ደመ መለኮትነት እንዲለወጥላቸው ደጅ ይጠኑታል። ምድራዊ ሳይሆን ሰማያዊ እንዲሆን ተግተው ይጸልዩበታል። በመቅደስ ውስጥ ያሉት ሥርዓቱን ይመራሉ፣ በሌሎች ክፍላት የሚገኙት ደግሞ ይከተላሉ። እስከ ፍጻሜ እንዲሁ ይቀጥላሉ። ሶስተኛ የሚደረገው አገልግሎት በመቅደስ ውስጥ ማለት ነው። ስዩማነ ቤተ መቅደስ ካህናት ሥጋውን ደሙን ይቀበሉበታል። እንደ ቤተ ክርስቲያን ሥርዓት ማዕረገ ክህነት ያለው ማንኛውም ሰው በዚህ ክፍል ነው ሥጋውን ደሙን ሊቀበል የሚገባው። በቤተ መቅደስ ይጸልዩ እንዳልን ሁሉ በቤተ መቅደስ ሥጋውን ደሙን ይቀበላሉ። ከስዩማነ ቤተ እግዚአብሔር ካህናት በስተቀር ማንም በዚህ ክፍል ውስጥ ሥጋውን ደሙን እንዳይቀበል አባቶቻችን እንዲህ ብለውናል። የሚያቀብል ካህን ካልሆነ በቀር ከምእመናን አንዱስ እንኳ ከቤተ መቅደስ ገብቶ ሥጋውን ደሙን ሊቀበል አይገባውም ብለው ከልክለዋል። ፍትሕ መንፈሳዊ አንቀጽ 1። አራተኛ በዚህ በመቅደስ ውስጥ የሚደረገው አገልግሎት ከዚህ ዓለም በሞት ለተለዩ ካህናት የስንብት ሥርዓት ይካሄድበታል። በፍትሕ መንፈሳዊ በተደነገገው መሰረት ፍትሕ መንፈሳዊ አንቀጽ 22 ማንኛውም የቤተ ክርስቲያኒቱ አባል ሲሞት ስንብት ሊደረግለት የሚገባው በሕይወት ሳለ ሥጋውን ደሙን ይቀበልበት ከነበረው ስፍራ ላይ አስከሬኑ ከተቀመጠ በኋላ ነው። ሰማያዊት ርስቱን የሚወርሰው በዚህ ስፍራ ቆሞ በጸለየው ጸሎት በቆረበው ቁርባን ነውና በዚህ ስፍራ ካስቀመጡ በኋላ ሊቀ ጳጳስ ካለ ከሁሉ በፊት ከሌለ ደግሞ ከካህናት በማዕረግ የሚበልጠው በድን ርኩስ የምትል ሕገ ኦሪት እንደተሻረች ለማጠየቅ በድኑን ስሞ ይሰናበተዋል። ከእርሱ ቀጥለውም ሕዝቡም እየሳሙት ይሰናበቱታል። ትእዛዙም እንዲህ የሚል ነው። የሞተው ሰው ካህን ቢሆን የአምላክ ስም በተጻፈበት ታቦት ፊት ከመቅደስ አግብተው ያሰግዱት። ሟቹ ከሕዝባውያን ወገን ከሆነ ግን ከቅድስት ከቅኔ ማኅሌት አግብተው ያሰግዱት የሚል ነው። ፍትሕ መንፈሳዊ አንቀጽ 22። በነገራችን ላይ ሥርዓተ ቤተ ክርስቲያን በየማዕረጋችን በየነገዳችን እንድንቆም ሲያዘን በሰማይም በየማዕረጋችን በየነገዳችን እንደምንቆም የሚያመላክት ነው እንጂ ዝም ብሎ አይደለም። ሰራዊተ ሚካኤል በበነገዶሙ ወሰራዊተ ገብርኤል በበማህበሮሙ ኪሩቤል በግርማሆሙ ወሱራፌል በበጾታሆሙ ይሴብሕዎ ለእግዚአብሔር ለዘበስብሐተ ቅዱሳን ይሴባህ የሚል አለ። ትርጓሜውም የሚካኤል ሰራዊት በየነገዳቸው፣ የገብርኤል ሰራዊት በአንድነታቸው፣ ኪሩቤል በባለሟልነታቸው፣ ሱራፌልም በየወገናቸው በቅዱሳን ምስጋና ከፍ ከፍ የሚል እግዚአብሔርን ያመሰግኑታል እንዳለ ድርሳነ ያዕቆብ የሚያሳየን የሰማዩን ሥርዓት ነው። ቅዳሴ ዘያዕቆብ ዘስሩግ። እንግዲህ የመጀመሪያው መቅደስ ወይም ቤተ መቅደስ የምንለው የውስጠኛው ክፍል የሚያሳስበን ወይም ደግሞ የሚነግረን አሁን ከለያየነውን ትርጓሜ የያዘውን መልእክት ነው። ሁለተኛው የምናየው ደግሞ ቅድስት የሚለው ነው። በቤተ መቅደሱና አሁን ስናየው በነበረውና በቅኔ ማኅሌቱ መካከል የሚገኝ መካከለኛ ክፍል ሲሆን የመንግሥተ ሰማያት ምሳሌ ነው። ይህ ክፍል በቤተ መቅደስና በቅኔ ማኅሌት መካከል እንደሆነ ሁሉ መንግሥተ ሰማያትም በሦስቱ መቅደሳተ እግዚአብሔር ማለትም መንበረ ስብሐት፣ ሰማይ ውዱድ፣ ጽርሐ አርያምና በመላእክት ዓለም መካከል ያለ ነው። አገልግሎቱም የቅድስት ምእመናን ሥጋው ደሙን የሚቀበሉበት ሲሞቱ የመጨረሻውን የስንብት አገልግሎት የሚያገኙበት ስፍራ ነው። ቅድም በቤተ መቅደሱ ክፍል ላይ እንደተናገር ነው የመጨረሻውን ጸሎት አድርገውላቸው ወደ መካነ መቃብር ያደርሷቸዋል። በሰሜኑ በኩል ካህናት ሰዓታት ይቆሙበታል። በታላላቅ አድባራትና ገዳማት ሕዝብ በሚሰበሰብባቸው በዓላትና በዕለተ ሰንበት በመቅደሱ ፊት ለፊት ሆነው ከማድረሳቸው በቀር ኪዳንም የሚደረሰው በዚሁ የቅድስቱ ሰሜናዊ አቅጣጫ ነው። ሶስተኛው የምናየው ቅኔ ማኅሌት ነው። እንግዲህ እስካሁን የምንመለከተው ክብ በሆነ ቤተክርስቲያን እንደሆነ ልብ ይሏል። ከስሙም እንደምንረዳው ቅኔ ማኅሌት የምንለው ካህናት በየዕለቱ አዲስ ምስጋና ለእግዚአብሔር የሚያቀርቡበት ስፍራ ነው። በአብዛኛው በዚህ ክፍል አገልግሎት ሲሰጡ የምናገኛቸው ካህናትን ብቻ ነው። በጥንቱ ዘመን ግን ነገሥታቱም ገብተው ቅኔ ይቀኙበት እንደነበረ ታሪክ ምስክር ነው። ለምሳሌ አጼ በእደ ማርያም ድህረ ተሰብረ አጽኖ ለሰብእና ነልህኩት ለባሃዊ ክርስቶስ በማየ ሐዲስ ጥምቀት። እንግዲህ እናንተ ግዙን መቼም አቅንታችሁ ታደምጡናላችሁ ብለን ተስፋ እናደርጋለን። ትርጓሜው ሸክላ ሰሪው ክርስቶስ ገንቦ ባህሪያችንን በኃጢአት ከተሰበረ በኋላ በሐዲስ የጥምቀት ውሃ ጸናው ብለው ተቀኝተዋል። አጼ ዮሐንስ ሁለተኛም ደግሞ እንደዚሁ ዮሐንስ ዘዋህድ እዴሁ ተብለው የሚጠራሉ። አንድ እጃቸው ተቆርጦ ስለነበር ነው። አእላፈሂ ጊዜያተ እመመከሩ አእላፍ
አንተ ዘወሰንኮ ወዘሃይለኮ ኢይተርፍ እልፍ ሆነው እልፍ ምክር ቢመክሩም አንተ ይሁን ያልከው ሳይሆን አይቀርም ብለዋል። የህዳር ሚካኤል ክብረ በዓል ላይ በነገሱበት ዓመት የተቀኙት ቅኔ ነው። ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ከአጼ ልብነ ድንግል እስከ አጼ ቴዎድሮስ ገጽ 282። ሌሎችም እንደዚሁ በልዩ ልዩ ጊዜያት የተመዘገበ ታሪክ አላቸው። ቅኔ ማህሌት እንዲህ በመንፈስ ቅዱስ የተቃኙ ሰዎች በእግዚአብሔር ፊት ቆመው የሚያገለግሉበት ክፍል ሲሆን የዓለመ መላእክት ምሳሌ ነው። በመላእክት ዓለም ከበሮውን፣ ጸናጽሉን፣ ሌሎቹንም የዜማ መሳሪያዎች ይዘው እንደሚያገለግሉ አትናቴዎስ በቅዳሴው ይመሰክራል። ሊቃውንተ ቤተ ክርስቲያንም ከበሮውን፣ ጸናጽሉን፣ ሌሎቹንም የዜማ መሳሪያዎች ይዘው ሲያገለግሉ ይታያሉ። ትጋታቸው እንደ መላእክት አቋቋማቸውም በጽናት የሆነ ያለ ረፍት ሌሊትና ቀን ሲያገለግሉ የምናውቃቸው አባቶቻችን የሚቆሙበት ቦታ ነው። ከቁመታቸው ብዛት የተነሳ አንዳንዶቹ እግራቸው እስከ ማበጥ ይደርሳል። ልቦናቸው እንደ ንስር በሮ እንደ መንኮራኩር ተሽከርክሮ እስከ ጽርሐ አርያም ጣራ ድረስ ስለሚወጣ ያሉበትን የዚህ ዓለም ድካም ይረሳሉ። በነገራችን ላይ በዚህ ስፍራ በቅኔ ማህሌቱ ማለት ነው ዓመት እስከ ዓመት አገልግሎት የሚቋረጥበት አንዳችም ጊዜ የለም። ቤተ መቅደሱን ያየን እንደሆነ ቢያንስ የሰሙነ ሕማማት ግዴታ መቋረጡ አይቀርም። ቅኔ ማህሌት ግን አንዳችም የሚቋረጥበት ጊዜ የለውም። እንደ ዓለመ መላእክት ያለ ድካም ዜማ ሌሊትና ቀን ይቀርብበታል። በዚህ ስፍራ ለብዙ ጊዜያት ያለ መብልና መጠጥ ማገልገል የሚችሉ በመንፈስ ቅዱስ የተሞሉ ሰዎችን ማየት የተለመደ ነው። የልብን በር ሰብሮ የህሊናን ጓዳ በርብሮ ቀልብን የሚገዛ አንዳች ሚስጥራዊ ኃይል ከነርሱ ይወጣል። ጳውሎስና ሲላስ እንዳደረጉት የወይኒው በር ብቻ ከፍቶ ወይም የወይኒውን በር ብቻ ከፍቶ እጃቸው ላይ ያለውን ሰንሰለቱን ብቻ ፈቶ የቀረ አይደለም። የሮማውን ወታደር ልቡን አላልቶ የክርስትናን ጸዳል አብርቶ የመለሰ ዜማ ነበር። በማህሌታችን የሚሰማውም ዜማ ድውያንን የሚፈውስ አጋንንትን የሚያርቅ ዜማ ነው። በህብረት ሆነው የሰው ልጆች የሚያሰሙት የምስጋና ድምጽ በመሆኑ እግዚአብሔር ወዶ ፈቅዶ የሚቀበለው መስዋዕት ነው። ከዕለታት በአንድ ቀን አንድ ባህታዊ በቤተ ክርስቲያን ተገኝቶ ብቻውን ሆኖ ይጸልያል። ካህናቱ ደግሞ ማህሌት ቆመዋል። ባህታዊው እግዚአብሔር የጎበኘው ሰው ስለነበር እመቤታችን በቅኔ ማህሌት ተገኝታ የካህናቱን በድካም የወዛ ፊታቸውን ስትጠርግላቸው እንዳያት ታሪክ ያስረዳናል። በፍቅር ሆነን በህብረት የምናቀርበው ማንኛውም አገልግሎት በእግዚአብሔር ዘንድ ፈጥኖ ይሰማል። እንግዲህ እነዚህ ሶስቱ ማለትም በተለይ በክብ ቤተክርስቲያን አገልግሎታቸውን ያየናቸው ማለት ነው። ቅድስት ወይም ቅድስተ ቅዱሳን ወይም ቤተ መቅደስ የምንለው አንደኛ፣ ሁለተኛው መቅደስ፣ ሶስተኛው ቅኔ ማህሌት መሆናቸውን እንዳንረሳ ለማሳሰብ ያህል ነው። ቀጣዩ መልእክታችን የቤተ ክርስቲያን የህንጻ ክፍሎች የሚለው ነው። ቤተ ክርስቲያን ስትሰራ በትእዛዝ እግዚአብሔር ስለመሆኑ ሁላችንም የምናውቀው ከዚህ ቀደም በተለያየ መልኩ የተማርነው ነው። አሰራሩ በአንጻረ ምእመናን ስለሆነ ምእመናን በዕለተ ጥምቀታቸው መላ ህዋሳታቸውን በቅባ ቅዱስ ታውደው እንደሚቀቡት ሁሉ ቤተ ክርስቲያኑ በዕለተ ቅዳሴው በዑደት በሮቿ፣ ግድግዳዎቿ፣ መስኮቶቿ፣ አእማዶቿ ሁሉ ቅባ ቅዱስ ይቀባሉ፣ በቅባ ሜሮን ይከብራሉ። ይህንንም ደግሞ በቅባ ሜሮን ያክብራት፣ ይኸውም ደስ የሚያሰኝ ቅባት ነው፣ ማኅተመ እግዚአብሔር ነውና ተብሎ በጉባኤ ስርዓት ተሰርቷልና። ፍትህ መንፈሳዊ አንቀጽ 1 ይህ ስርዓት ከተፈጸመላቸው በኋላ ከሌላው ቤት የተለዩ ይሆናሉ እንጂ እስከዚች ቀን ድረስ ከሌላው ምድራዊ ቤት የተለዩ አይደሉም። የተሰሩት በእንጨት፣ በድንጋይ፣ በጭቃ፣ በጨፈቃ፣ በወርቅ፣ በእንቁ ቢሆንም የተሰሩበትን መሳሪያ ተመልክተን ሳይሆን በቅባ መንፈሳዊ የከበሩ የእግዚአብሔር መንፈስ ማረፊያዎች እንደመሆናቸው መጠን እናከብራቸዋለን። እስከዚህ ቀን ድረስ በውስጣቸው ቢበሉባቸው ቢጠጡባቸው በቀኖና ቤተ ክርስቲያን የተከለከለ አይደለም። ከዚህ ቀን ጀምሮ ግን በቤተ እግዚአብሔር ሰውን ለመብል ለመጠጥ መጥራት አይገባም ተብሎ መብል መጠጥ እንዳያቀርቡባቸው ስብሐተ እግዚአብሔር እንዲያደርሱባቸው ተደንግጓል። በዚሁ በፍትህ መንፈሳዊ አንቀጽ 1 ውሳኔውን ያወጣው የሎዶቅያ ጉባኤ ነው። የጉባኤው ቁጥር ከንዑሳን ጉባኤያት ነው። ቅዱስ ያሬድ ኩለንታ ወርቅ አረፋቲሃ ዘእንቁ ለቅድስት ቤተ ክርስቲያን ልዩ ንጽሕት ለሆነች ቤተ ክርስቲያን ሁለንታዋ ወርቅ ግድግዳዋ የእንቁ ነው ይላታል። ይህ የሊቁ ዜማ የሚተረጎመው በዚህ ጊዜ ነው። ሁለንተናዋ በውስጧም በውጭም በማኅተመ መንፈስ ቅዱስ የከበረ ሆኗልና ከጽላሎተ መንፈስ ቅዱስ በላይ ምን አይነት እንቁና ወርቅ ሊኖር ይችላል? ቀጣዩ መልእክታችን የቤተ ክርስቲያን ክፍሎች 3 መሆናቸው ምንድነው የሚለውን ነው። ቀድም ያየናቸው 3 ለምን 3 ሆኑ የሚለውን ደግሞ በበለጠ በቅድስት ቤተክርስቲያናችን በዚህ መልኩ ተተርጉሞ እናገኘዋለን። ቤተ ክርስቲያን
ዓለመ መላእክትን እንድትመስል ተደርጎ መሰራቷን በሁሉም ስርዓቶች ውስጥ እየገባ የምናየው ነው። ሶስቱ ክፍሎቿም ሶስቱ ዓለመ ሰማያት ወይም ዓለማተ መላእክት የሚባሉትን ኢዮርን፣ ራማን፣ ኤረርን የሚወክሉ ናቸው። በውስጧ የሚያገለግሉ ካህናት የሚጸልዩ ምእመናን መላእክትን ይመስላሉ። ቤተ ክርስቲያኒቱም ዓለመ መላእክትን ትመስላለች። በዓለመ መላእክት በእጃቸው የሚያጨበጭቡ በእግራቸው የሚያሸበሽቡ መላእክት አሉ። ከበሮ ይዘው በጸናጽል ታጅበው የሚያገለግሉበት ጊዜ አለ። ቅዱስ ያሬድ የሚያሸበሽቡ አሉ፣ በእልልታ የሚያገለግሉም አሉ እንዳለ አገልግሎታቸውን በተለያየ መንገድ ያቀርቡታል። ዝማሬ ቅዱስ ያሬድ አክሊል ደፍተው ዙፋኑን ከበው ቆመው የሚያመሰግኑበት ጊዜም አለ። በሚያስፈልግበት ጊዜ አክሊላቸውን እያወረዱ ለዙፋኑ እየሰገዱ እጅ ይነሳሉ። ወድቀው ለዙፋኑ ይሰግዳሉ። ራዕየ ዮሐንስ ምዕራፍ 4 ቁጥር 8። በዙሪያው ቅዱስ 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 የሚለው ዜማ ከላይ እስከ ታች ድረስ ይሰማል። ያለ ማቋረጥ ዘወትር ይቀደሳል። ዋዛ ፈዛዛ የለም። ሳቅ ጨዋታ አይታይም። ግፍና በደል አይፈጸምም። ከላይ ያለው አምላክ ብቻ ካልሆነ ማንም በእነሱ ዓለም ውስጥ ታላቅ ነኝ አይልም። ሰራዊቱም አለቆችም ያመሰግናሉ። ወደ ላይ ሲወጡ ወደ ታችም ሲወርዱ የትህትና ምልክት ይታይባቸዋል። እሱም ክንፎቻቸውን አመሳቅሎ መታየት ነው። የበጎ አገልጋይ ምልክት ነው። አንዱ መልአክ አያዘውም። ሁሉም ታዛዦች አገልጋዮች ናቸውና መቅደስ፣ ዙፋን፣ ታቦት ባለበት የአገልግሎት ስፍራ ውስጥ ይታያሉ። ለዚያ ቦታ የሚገባውን ምስጋና ያቀርባሉ። ቤተ ክርስቲያንም እንደ መላእክት በሚተጉ ልዑካን የተሞላች ናት። የሚዘምሩ ካህናት፣ የሚያመሰግኑ ምእመናን መልአካዊ ባህሪያቸውን አሰልጥነው መልአካዊ ግብርን የሚፈጽሙባት፣ ሰዋዊ ባህሪያቸውንም በመጠቀም በመብልና በመጠጥ ኢየሱስ ክርስቶስን የሚዋሃዱባት ናት። ሥጋ ወደሙን በመብላት በመጠጣት ክርስቶስን ይዋሃዱታል። ወደ ቤተ ክርስቲያን የሚገባ ማንም ቢኖር ከኋላው የተወውን ዓለመ ሥጋን ይረሳል፣ ወደ መንፈሳዊም ዓለም ይገባል። ጾም፣ ጸሎት፣ ምስጋና ነው እንጂ ሌላ ነገር አያደርግም። በፍትሐ ነገሥታችን ድንጋጌ መሰረት ሳቅ ጨዋታን፣ ዋዛ ፈዛዛን ይዞ እንዳይገኝ ማን ፈጽሞ በቤተ ክርስቲያን ዋዛ ፈዛዛ አይናገር፣ ቤተ ክርስቲያን የዋዛ የፈዛዛ ቤት አይደለችምና ብሎ ፍትሕ መንፈሳዊ አንቀጽ 12 እንደነገረን በዚህም እንደተከለከለ ምናልባት እነዚህ ነገሮች የታዩበት ሰው ቢገኝ በዕለቱ ከቤተ ክርስቲያን እስከ መውጣት ድረስ ሊቀጣ ይችላል። በሌላም መጽሐፍ ነገረ ስላቅ ወተፈርዝዞ ዘኢይደሉ ለክርስቲያን የሚል ቃል ስለሚገኝ በቤተ ክርስቲያንም ባይሆን በሌላም ስፍራ ለሚረባ ለሚጠቅም ነገር ካልሆነ በቀር በክርስቲያኖች ዘንድ የማይጠቅም ንግግር ማድረግ አይገባም። አንቀጸ ንስሐ በሚባለው መጽሐፍ ለክርስቲያናዊ ሰው እንደሚገባ በተቀደሰች የሐዋርያት ጉባኤ ሲገኙ ከበሮ የሚይዙ ጸናጽል የሚያንሿሹ መዘምራን ይታዩባታል። በእጃቸው የሚያጨበጭቡበት በእግራቸው የሚያሸበሽቡበት በአፋቸው እልል የሚሉበት ጊዜ አለ። ቆመው ሰግደው ቅዱስ 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 እያሉ ሲያመሰግኑ የሚታዩበት ጊዜም አለ። ዙፋኑን ከበው በታቦቱ ፊት ሆነው አክሊላቸውን ደፍተው እንደ መላእክተ ብርሃን የሚያስመስላቸውን ካባ ላንቃ ለብሰው እየሰገዱ እየተዘዋወሩ ያመሰግኑታል። ስግደት የሚገባው በአራቱም ማዕዘናት የሚመሰገን ብቻውን አምላክ የሆነ እሱ ብቻ ነውና ወደ እሱ ዞረው ይሰግዳሉ። ባህሪያቸው ምድራዊ ቢሆንም ግብራቸው ሰማያዊ አድርጓቸዋልና ሌሊትና ቀን ሳያርፉ ያመሰግናሉ። አገልግሎቱ እንደ መላእክት ስለሆነ አገልጋዮቹም መላእክትን ካልመሰሉ ሊያገለግሉ አይችሉም። እንዲህ በሆነ ጊዜ ቤተ ክርስቲያንም ዓለመ መላእክትን ትመስላለች። በተጨማሪም በሥርዓተ ቅዳሴ መቅድም እንዲህ የሚል ማብራሪያ አለው። መጽሐፈ ቅዳሴ ንባቡና ትርጓሜው ትንሣኤ ማሳተሚያ ድርጅት 1988 ዓ.ም በታተመው በሥርዓተ ቅዳሴ መቅድሙ ላይ ማለት ነው። ቤተ ክርስቲያን 3 ክፍል ሆና መሰራቷ በሶስቱ ዓለማተ መላእክት ምሳሌ ነው። ኢዮር፣ ራማ፣ ኤረር የሚባሉት ሰማያት 9 የመላእክት ከተሞች የሚገኙባቸው ሰማያት ናቸው። በኤረር መላእክት፣ መኳንንት፣ ሊቃናት የሚባሉ 3ቱ ነገድ ይኖሩበታል። በራማ ስልጣናት፣ መናብርት፣ አርባብ ይኖራሉ። በኢዮር ኃይላት፣ ኪሩቤል፣ ሱራፌል ይኖራሉ። ከቤተ ክርስቲያን ማዕረጋት የሚያመሳስላቸውን ከዚህ እንደሚከተለው እኔ መላእክት የመዘምራን፣ መኳንንት የአናጉንስጢስ፣ ሊቃናት የንፍቀ ዲያቆናት ምሳሌ ናቸው። ይህም ማለት በኤረር የሚኖሩ መላእክት፣ መኳንንት፣ ሊቃናት በሶስቱ የቤተ ክርስቲያን ማዕረጋት በመዘምራን፣ በአናጉንስጢስ፣ በንፍቀ ዲያቆን የተመሰሉ ማለት ነው። በራማ ደግሞ ወደላሉ ስንመጣ በራማ ያሉ ስልጣናት የዲያቆናት፣ መናብርት የቀሳውስት፣ አርባብ የቆሞሳት ምሳሌ ናቸው። ይህም ማለት እንግዲህ ስልጣናት በዲያቆናት፣
መናብርት በቀሳውስት፣ አርባብ በቆሞሳት ተመሰሉ ማለት ነው። በኢዮር ያሉ ኃይላት ደግሞ የኤጲስቆጶሳት፣ ኪሩቤል የጳጳሳት፣ ሱራፌል የሊቃነ ጳጳሳት ምሳሌ ናቸው። ይህም ማለት ኃይላት በኤጲስቆጶሳት፣ ኪሩቤል በጳጳሳት፣ ሱራፌል በሊቃነ ጳጳሳት ተመሰሉ ማለት ነው። በሶስቱ ዓለማተ ሰማይ በ9 ከተሞች ያሉ 9 አለቆች ያሏቸው ሰራዊት እግዚአብሔርን ሲያመሰግኑት ይኖራሉ። በቤተ ክርስቲያንም ያሉ አገልጋዮች ባለ 9 ማዕረጋት ናቸው። በ9ኙ ማዕረጋት ውስጥ ያሉ ስዩማን እግዚአብሔርን ሲያገለግሉባት የምትኖር ሰማያዊት ከተማ ናት ቤተ ክርስቲያን። በዚያውም ላይ በታች ያሉ መላእክት ወደ ላይኛው ዓለመ ሰማይ ወጥተው ስራ መስራት እንዳይቻላቸው ፈቃድ እግዚአብሔር ትከለክላቸዋለች። ላይኞቹ መላእክት ግን ወደ ታች ወርደው በታችኞቹ መላእክት ዓለማት ውስጥ ስራ ሲሰሩ ወይም ሊሰሩ ይችላሉ። በቤተ ክርስቲያንም እንዲሁ ነው። በታችኛው ማዕረግ ውስጥ ያሉ ልዑካን የላይኛውን ማዕረግ የያዙ አገልጋዮች ሊያደርጉት የሚገባውን ተልእኮ መፈጸም አይቻላቸውም። አናጉንስጢሳውያን የዲያቆናትን፣ ዲያቆናት የቀሳውስትን፣ ቀሳውስት የሊቃነ ጳጳሳትን ተልእኮ ሊፈጽሙ አይቻላቸውም። ነገር ግን ሊቃነ ጳጳሳት የቀሳውስትን፣ ቀሳውስት የዲያቆናትን፣ ዲያቆናት የአናጉንስጢሱን ተልእኮ ማከናወን የሚቻላቸው በሰማያዊ ስርዓት ጸንተው የሚኖሩ አገልጋዮች መሆናቸው ቤተ ክርስቲያንን ሰማያዊ ስርዓት ያላት አድርጓታል። 3 ክፍል የመሆኗ ሌላው ምክንያት ደግሞ በሶስቱም ዓለማት የመኖር እድል የተሰጠን እኛ ብቻ መሆናችንን እንድናስታውስና እንድናመሰግን ነው። በዚህ ዓለም በገነትና በመንግስተ ሰማያት በሶስቱም ዓለማት የምንኖር ከፍጥረታት መካከል እኛ የሰው ልጆች ብቻ ነን። እንስሳት በዚህ ዓለም እንጂ በገነት በመንግስተ ሰማያት ከኛ ጋር በኖሩ አይሳተፉም፣ ሞት ይከለክላቸዋልና። መላእክትም ሕያዋን ቢሆኑም ቅሉ በዚህ ዓለምና በገነት መኖር አይቻላቸውም። እኛ የሰው ልጆች ግን በሶስቱም ዓለማት እንድንኖር ተፈቅዶልናል። እንግዲህ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ይህን የመሰለ ሰማያዊ ስርዓትን በምድር ይዛ አስተባብራ ያንኑ እየተከተለች የምትኖር መሆኗን ልብ ብለን ተከታትለናል ብለን ተስፋ እናደርጋለን። በዚች በነጻች በጎላች በተረዳች በአንዲቷ ሰማያዊት መንፈሳዊት በሆነች በቅድስት ቤተክርስቲያናችን ሕይወት ውስጥ መኖር ምንኛ መታደል ነው። እግዚአብሔር አምላካችን አሁንም በዚህ መልኩ የነገረንን በልባችን ጽላት ይጻፍልን፣ ደግነቱና ምሕረቱን ያብዛልን። በቀጣዩ እሱ እድሜውን ያበድረን፣ በቸርነትና በምሕረቱ ሊነግረን ሊያስተምረን የወደደውን በተለይ ቅድስት ቤተክርስቲያናችን ስንገባ ምን ነገሮችን ማስተዋል እንደሚገባን አንድ ሰው ወደ ቤተክርስቲያን ውስጥ ከውጭ ገና ከመግባቱ አስቀድሞ ውስጥ ገብቶ አገልግሎቱን ሲፈጽም ምን ነገሮችን ማድረግ እንደሚገባው እንዲሁ አጠር ባለ መልኩ ወደ እናንተ የምናደርሰው መርሃ ግብር ነው። 3ኛው ክፍል ይዘን የምንመለሰው የደግነት ባለቤት የፍቅር አምላክ በዚህ መልኩ ስለ ቅድስት ቤተክርስቲያናችን ምንነት በውስጧም በውጯም ስለሚደረገው ስርዓት ምን ማድረግ እንደሚገባን እየነገረን ያለሱ ነውና በዚች ቤተክርስቲያን ሕይወት እንድንመላለስና ዋጋ ለምናገኝበት ነገር እንዲያተጋን ከዚያም ደግሞ ከቤተክርስቲያኒቷ ውስጥ ልናገኘው የሚገባን አገልግሎት አግኝተን ከሁሉ በላይ ደግሞ የሚስጥሩ ተካፋይ ሆነን ለሰማያዊ ማዕድ አድርሶን መንግስቱን ለመውረስ የሚያበቃ መልካም ስራ እንድንሰራ ከመላእክት ማህበር አምላካችን በቸርነቱ እንዲደምረን አሁንም የሱ የነገረን ያስተማረን የመከረን የቅድስት ቤተክርስቲያናችን አምላክ የቸሩ መድኃኔዓለም የተቀደሰ ፈቃዱ ይሁንልን። እንግዲህ ለዛሬ በዚህ መልኩ ይሄን ሰምተናል። ይሄንን መልእክት በግሩፕ መልኩ ያገኘነው ስርዓተ ቤተክርስቲያን ቅጽ 1 በሊቀ ሊቃውንት ስምዐኮነ መላክ የአራቱ ጉባኤያት መምህርና የባህር ዳር ሀገረ ስብከት የሊቃውንቱ ጉባኤ ሰብሳቢ በ2015 ዓ.ም አትመውት ወይም ደግሞ ጽፈው ከሰጡን መጽሐፍ ነው። እንዲህ አይነት መጽሐፍቶችን እስከዛሬም ወደ እናንተ የምናደርሳቸው መጽሐፍቶቻችንን እኛ በእጃችን ስላሉ ነው ወደ እናንተ መቼም አልደረሱም የሉም ብለን እያደረስናችሁ ያለውና ብትይዟቸው እናንተ እንኳን ባትጠቀሙበት ልጆቻችን እንደ እግዚአብሔር ፈቃድ ሌላም ሊጠቀምበት ይችላል። ጥያቄ ቢመጣም ገልበጥ አድርገን እስቲ ስለዚህ ጉዳይ ቅድስት ቤተክርስቲያናችን የምታስተምረው ምንድነው የሚል ለራሳችን መረጃም ማስረጃም ስለምናገኝባቸው ይዘናቸው ብንጠቀምባቸው የበለጠ በእውነት ሕይወት ይሆኑናልና መጽሐፍትን መያዝ እንዳንረሳ ለማሳሰብ ያህል ነው። ይሄን መጽሐፍ እንግዲህ ወደ ሀገር ቤት ስትሄዱ ወይም ባገኛችሁት አጋጣሚ እኛ ለእናንተ ስንጠቁማችሁ እናንተ እንድትገዟቸው እንድትይዟቸው ለማሳሰብ ያህል ነው። ስርዓተ ቤተክርስቲያን ቅጽ 1 በሊቀ ሊቃውንት ስምዐኮነ መላክ የተጻፈ ነው። በእውነት እግዚአብሔር አምላካችን ለመምህራችን አስበ ቅዱሳን ያድልልን፣ የሕይወትን ቃል ያሰማልን፣ በእድሜ በጸጋ ይጠብቅልን። ለነገ ለተነጎዲያም ደግሞ ለእኛ ሊያቀብሉን ያሳሰቧቸውን መጽሐፍቶችንም ደግሞ እንደዚሁ አምላካችን ኃይል ብርታት ጽናት ሆኖልን እሱ ባወቀ ሚስጥሩን ገልጾላቸው ለሁላችንም ሕይወት የሆነውን የአምላካችንን ቃል በተለየ መልኩ ደግሞ እንዲሁ እንካችሁ ብለው እንዲሰጡን ስራቸውን መንገዳቸውን እንዲያቃናላቸው የመድኃኔዓለም በእውነት የተቀደሰ ፈቃዱ ይሁንልን። ሕዝባችንን ሀገራችንን ቅድስት ቤተክርስቲያናችንን መድኃኔዓለም ኢየሱስ ክርስቶስ
ከእርሱ በሚገኘው ከእርሱ በሆነው ከእርሱ ከሆነ ማንም ሊወስድብን ከማይችለው ሰላሙ ጸጥታው ይጎብኝልን። ቅድስት ቤተክርስቲያናችንን ከፈተና ይጠብቅልን፣ ፈታኞቿን ይሰርልን። ሀገራችን ኢትዮጵያንም ደግሞ ህዝቦቿን እንዲጠብቅልን፣ ከዓይነ ሞት እንዲሰውርልን፣ በየጊዜው የምንሰማውን ክፉ ነገር ሁሉ አርቆ ደጉን መልካሙን ጊዜ እንዲያቀርብልን፣ የደግነቱን ስራ እንዲሰራልን መድኃኔዓለም ፈቃዱ ይሁንልን። አሜን። ይቆየን። ርርተ ህሊና ርርተ ልቦና አማላጅቱ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የኔንም የእናንተንም መጨረሻ በእናትነት ፍቅሯ በማያሳፍረው ጸሎቷ ርርተ ህሊና ርርተ ልቦና አማላጅነቷ ሳይለየን እንድታሳምርልን፣ ልጄ ወዳጄ የሚለው ጸሎቷ እንዳይለየን ፈቃዷ ይሁንልን። አምላከ ቅዱስ ገብርኤል አምላከ ቅዱሳን የሰማነውን ሁሉ በልባችን ጽላት ጽፎ ለፍሬ ለበረከት ያድርግልን። አሜን። ይቆየን። በቀጣዩ በዚሁ ሶስተኛው ክፍል እንመለሳለን። አምላካችን ለሁላችንም ይህን ጊዜ ባርኩ ቀድሶ በዚህ መልኩ ተገናኝተን እንሰማ የፈቀደልን በማህደረ ተዋሕዶ መንፈሳዊ ዩቲዩብ አገልግሎታችን ነውና ይህን ለሚያደምጡ ሁሉ ማዳረሳችሁ እንዳትረሱብን ከወዲሁ ለመጠቆም እንወዳለን። የቀጠሮ ሰዎች ይበለን። ሰላም እግዚአብሔር ከሁላችን ጋር ይሁንልን። አሜን።